አረ በጣም ይነገጥ ደሞ ክብደቱስ አቲ በ9 አመትሽ ነው ሁለቱንም እግሮችሽን ያጣሽው አሁን ደሞ አሉ እርሚ ለቴክኖሎጂ እኔ አሁን ማመን አልችልም እኔ ያለ ነው ምን አለ በጣም ነው የሚገርመው ብዙ ሰዓት ማለት እንደዚህ ስለሆንኩኝ ጉዳት የደረሰብኝ አይመስላችሁም ጉዳቴ ስብራት ቀላል ነገር ነው የሚመስላቸው ሳወልቀው ብዙ ሰዎች እንትን ይደነግጣሉ ግን ያንተን ሪአክሽን ማየት ፈልጋለሁ አረ ዝም በይ እና ታውቂው ነው አልቂ ላሳይክ እስቲ አውልቂ ግን ሪአክሽንን ማየት ፈልጋለሁ እሺ ይሄ ለብቻ እኔ ለብቻዬኝ አልደረገጥክም አንተ ግን አረ በጣም ይነገጥ ደሞ ክብደቱስ እንዴት ተሸከምሽ ይሉኛል አው እንዴት ነው ያሽ ደገፍ ልበልበት መሰለኝ ከባድ ነው 9 ሰዓት ተገጭቼ ማታ 4 ሰዓት ነው ህክምና ያገኘሁት ግን ሲነግሩኝ በቃ ከዚህ በኋላ ቆም ያልሄድም እግር የለኝም ነው ያልኩትኝ ያ ደግሞ ለናቴ ከባድ ነበር በጣም የመኪና አደጋው በጣም የከፋ ነው ይመስለኝ እንግዲህ ጁን ለመንግስት ገድያለሁ ብሎ ነው ሲሰጣው የሞትኩ መስሎት በዛ ሰዓት ኤኒትሬ ይባላል አሽዋይ ጫና ነው እኔ 9 አመት ደጋቃ ልጅ ነኝ ስለዚህ ትራንስፖርት መጠቀም አለብኝ ድሮ በእግር ነበር እሱ የሚሄደው ከዛ በትራንስፖርት ግዴታ ነው ረጅም መንገድ መሄድ ስለማልችል ለኔ ሲሉ ግዴታ የቀን ስራ መስራት እንጀራ መጋገር እኔ ለማኖር ማለት ነው የቀን ገቢ ስለሚያስፈልግ እኔም ብቻ ሳይሆን የቤተሰቦቼን ሙሉ አቅጣጫቸውን ነው ያስቀየራቸው ማለት ነው አሁን የምፈልገው ሳይካትሪስት ነበረ እና ሁሌ እናቴ አንቺ መጠንከርሽ ነው እኔን ያጠነከረኝ ነው እሱ የምትለው አንቺ ባጠነክሪ ኖሮ እኔ ደክም ነበር እንዳልደክም አድርገሽኛል ያ ማለት እሷን የሰራው ሌላ ሰው መስራት አያቅተኝም ሌላ ሰው መለወጥ አያቅተኝም ነው እሱ የምል የነበረው